ደረጀ ከሚስቱ ጋር ከፋጠጠ። ያ ሁሉ ስንት ጊዜ ሲጨነቅበት የኖረው ክህደት ሁሉ ዛሬ በመድኃኒት ምክንያት ማርታ ሁሉንም ሰማች። ነገር ግን በጣም የምታሳዝነው በጣም እያመኑት መከዳት ከባድ ነው። ማርታ ተልቦ አዝናለች። ማርታ ብቻ ሳትሆን ዳጣዬም በጣም ልቧ የተሰበረው የገዛ እናቷን እስከ መጥላት ደረጃ የደረሰችው ክህደት ግን ምን ያክል ያማል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። በያላችሁ በሰላማችሁ በዘት ይበል። እንግዲህ ደረጀ ከሱ አልፎ ናታንና ቤተሰብ በሙሉ እንዲሁም ናታና ኤቢ በስንት ጊዜ የተጨነቁበትና እየከላለሱና ሲስተም እየፈጠሩ የዛን ቤት ሰላም እናቆያለን ብለው ብዙ የታገሉት እንግዲህ ክህደት ዛሬ ሁሉም ፈረጥርጦ ወጥቷል። በሚያሳዝን መልኩ እንግዲህ ደረጀ ያን ሁሉ ሲያደርግ የዳጣን እንግዲህ ከሰላም እንደወለዳት ስሸሽግ ሁለተኛው ልጅ መጣ። የሁለተኛው ልጅ ደግሞ ማንም ሳያውቅ እንግዲህ ናታ ብቻ ነበር የሚያውቀው ሚስጥሩን። እሱም ተቀን በኋላ ነበር የሁሉ ሚስጥር ወደ ኤቢም ሄዱ። ኤቢም ደግሞ አባትና እናቴን አላጣላም ብላ እንግዲህ እናቷ የክህደት ተደርጎባት ቢሆንም ግን የእናቷም ክህደት እየቆጫት የአባቷም ደግሞ ሰላም ማጣት ግራ እያጋባት እዚህ ደረጃ ደርሳለች። ያክስቷ መድኃኒትን እንግዲህ እስከ መጥራትና እናቴም ክህደቱ ይሻላታል ማለት ያው ክህደቱን ችላ ሁሉን ነገር ቤቱ ከሚፈርስ የእናትና አባቴ መለያየት እንግዲህ ጨንቋት ኤቢም ሁሉን ነገር ችላ ትላንትና ያቺ ኤቢም እናቃት ዛሬ ግን ተቀይራ አሁን ግራቶቹን ችላ ተቀምጣ ነበር። ነገር ግን እንግዲህ ዛሬ ባልታሰበ ሁኔታ መድኃኒት እንግዲህ ልጁ የሰላም ልጅ የደረጀ ልጅ እንደሆነ ለማርታ ነግራታለች ማለት ነው። ማርታም ግን በጣም ልቧ ተሰብሯል፣ ልቧ ቆስሏል። ግን ከባድ ነው እውነት ማርታ ለቤቱ ያላትና ለባልተቤቷ ለቤቷ ያላት ክብር፣ ለልጆቿ ያላት ክብር ያለው ነገር መጥፎ ነገር እንኳ ብታይ ወደ ኸይር እየመለሰች በጣም እንደምታምነው በጣም እንደምታምነው እየመሰከረች ነበር። ግን እንደዛ የሆናችሁለት ሰው ክህደቱን ሲሰጣችሁ በጣም ልብ ያማል። በጣም ቤተሰቡ ሁሉ በጭንቅ ላይ ነው። ኤቢም ጭንቅ ላይ ናት። በዛ ተሷ የባሰ ናታም ጭንቅ ላይ ነው። ሁሉም ሚስት ስለሚያውቅ እንግዲህ ዳጣዬ እስካሁን የሰላም ልጅ አባቱን አታውቅም ነበር። ማነው ሰላም እንግዲህ የሰላም ልጅ አባቱ ደረጀ መሆኑን ያወቀው ናታ ብቻ ነበር። እንዲሁም ደግሞ ኤቢ ደግሞ ሰላምን ከየት እንደወለዳት እንግዲህ እናቷን አታውቅም ነበር። እሷን በጥርጣሬ ነበር እንጂ እስከዛሬ አታውቅም ነበር። ማነው ነገራቶቹ እየተደፋፈኑ መጥተው መድኃኒት ከመጣ ወዲህ ነው ሁሉ እንግዲህ ማርታን እንግዲህ እነግራለሁ እያለች ነገራቶች እንግዲህ እየገነኑ የሄዱት። በስተመጨረሻ ግን በስተመጨረሻ መድኃኒት እንግዲህ ሁሉም ነገር ዝርግፍግፍ አድርገው ላትመለስ ሄዳለች። ማርታም አላምን ስትላት ራስሽ ይቅርታ ጠይቂኛለሽ ሁሉን ነገር ስታቂ ብላ እንግዲህ እስከ ሰላም ልጅ አዲስ የተወለደው የእሱ ልጅ እንደሆነ ሁሉን ነገር ነግራት ሄዳለች ማለት ነው። መድኃኒትም ቤቱ ጠቅላላ እንግዲህ በጣም ሀዘን ላይ ናቸው ሁሉም ማለት ነው። ናታም ጨንቆታል። ናታ ደግሞ በጣም እየተጨነቀ ስታየው ዳጣዬ ምንድን ነው የሚያስጨንቅህ? ቆይ የምትናገርም እንዴ? ሰላም ማናት ማርታ እማዬ ሰማች እንዴ እኔ የሰላም ልጅ መሆኔን እያለች ነው የምትጨነቀው እንጂ ይሄንኛው ልጅ የደረጀ ይሆናል ብላ የሰላም ልጅ ዳጣዬም በምንም አላመነችም ወይም አላሰበችም ነበር። አዎ በጣም ጨንቆኛል። እኔ ይሄን ቤተሰብ ሰላም እንዲሆን እንጂ እንዲለያይ እንዲፈርስ አልፈልግም። በጣም ነው የምወደው። እኔ ግን ጨንቆኛል። የማይቀር ነገር ነው አሁን እየመጣ ያለው ብሎ አላት። ማን ነው መድኃኒት አልሄደችም እንዴ ምናምን ስትለው መድኃኒት ነገረቻት እንዴ የኔና ሰላምን ስትለው መድኃኒትም ሄዳለች። ነገር ግን ደግሞ እዚህ ቤት በጣም ከባድ ነገር ተፈጥሯል። አንቺም ተጠንቃቂ ወይም ዝግጁ ሁኚ ነበር ያላት። ማን ነው እንደዛ ሲላት ግን በጣም ምንድነው የተፈጠረው አታስጨንቀኝ ብላ ስታፋጥጠው ናታን ዳጣዬ ደግሞ
እንግዲህ ሰላምን ይመለከታል ነበረ። ሰላም ምን ሆነች ታዲያ? ሰላምና የኔን እትዬ ሰማች እንደነበር ያለችው እና እሱ አይደለም ሌላ ነው ብሎ እንግዲህ ስተመጨረሻው የሰላም ልጅ እያለ አፉን እያንቀጠቀጠው የሰላም ልጅ ደረጀ እንደሆነ ነገራት። ለዳጣዬ ነው ምንም ልታምነው አልቻለችም። ነገር ግን ደግሞ ነው ብሎ ሲያሳምናት እየዘለለ ወደ ሰላም ቤት እናቷ ቤት ነበር የሄደችው። እዛ በራፉን በጣም እንግዲህ በጩኸት ሰላም ብላ ገብታ ጥያቄ ነበር የጠየቀቻት። ልጁ ወይም ደግሞ ወንድሜ የደረጀ ልጅ ነው ወይ ደረጀ ነው አባቱ ወይ ብላ ነበር የጠየቀቻት። ሰላም እንግዲህ ለማረጋጋትና እሷ ወዳ እንዳልወለደችው ወይም ደግሞ እሷን እየጠበቀች እሷን ስታጣ በዛ በእሷ ምትክ መውለድ እንዳለባት አስባ እየወለደችው ነበር እያስረዳቻት ያለችው፣ ግን አልተቀበለችም። ብቻ አዎ ወልጄዋለሁ፣ እንኳንም ደግሞ ወለድኩት፣ ደስተኛ ነኝ ነበር ብላ ደግሞ ሰላም የነገረቻት እና አንቺ ከሀዲ ናችሁ ሁለታችሁም ብላ ተናደ ነበር ዳጣዬ ወጣችሁ ማለት ነው። ዳጣዬም አባቷን አግኝታ እንዴት ታደርጋለህ ነበር ያለችው ማለት ነው። በጣም ተናዳለች። አዘንሽላት ወይ ነበር ያላት ማለት ነው። ደረጀ ዳጣን ለማርታ እንዴት አላዝላት? እኔ እኮ ሸሽጊያን ነው የኖርኩት ተልጆቿ ምንም ሳታጎልብኝ እንደ ልጆቿ አቅብጣ ነበር ያሳደገችኝ። እንዴት ግፈኛ ናቸው ይህን ሁሉ አመት ነበር እያለችው እና አልፈለጋችሁም አንተንም እናቴንም ወደዛ ወደ መጣሁበት ማንን ወደማላቅበት ሄድ ያለሁ ነበር ያቸው። ሁለተኛ ግን አባቴ ብለሽ እንዳትመጪ ነበር ብሎ እሱ ደግሞ ያላት ማለት ነው። ዳጣዬ በመሀከል ቦታ በጣም ተሰቃየች። እንግዲህ በጣም ይከብድ ሀቅን ያው ሀቅ ለመፍረድ ማርታ በጣም ከእምነቱ አንጻር በጣም ትልቅ ግፍ ነው የተደረገባት። ግን ደግሞ ሰላምን በጊዜው ትክክል ናት። አሁን ላይ ግን ሰላም ጨካኝ የሆነችው ያው ማለት ልጆቹ ያሳስቧታል። ልጆቹ የሆነ ሆኗል እና እነዚህ ልጆች ደግሞ አባት መኖር አለባቸው እና ነው እንጂ እሷም ጨክና ሳይሆን ግን ደግሞ በፊት ያው እሷም ተሆነችው አንጻር ልጇ መጣሏ ልጇ እንደዛ መሆኗ ነው እንደዚህ ያደረጋት እና በሰላምም አይፈረድም። ግን አሁን ላይ ደግሞ ሰላም ምን የምታደርገው ነገር የለም። ኦልሬዲ ሁለት ልጆች ተፋፍሮቷል። እነዚህ ልጆች አባትና እናት መታወቅ አለባቸው። ዋኒ የማይቀር ነገር ስለሆነ አሁን ላይ ወደ ኋላ ብታሸሽም እንግዲህ ሰላም ምንም የማይፈጠር ነገር የለም። የሆነ ሆነ ወደፊት የሚቀጥል ነው እንጂ የሚቋረጥ ስላልሆነ ሰላም ላይ አሁንም ማፍረድ ምንም አይቻልም። ምን ታርጋቸው? እሺ ወደ የተጣላቸው ተፈጥረዋል ሆኗል አይደል? ከሆነ ደግሞ እንግዲህ ምንም ማድረግ አትችልም ማለት ነው ሰላም እና ዋናው ነገር ፍቅር መፍጠሩ ነው እንጂ ሰላምም መፈረድ የለባትም። የሚቋረጥ ነገር እና የሚረሳ ነገር ቢሆን አዎ የማይረሳ ነገር ነው፣ ተፈጥሯል የሆነ ነገር ነው እና ወደፊት የሚታወቅ ነገር ስለሆነ ምንም መፍረድ አይቻልም ማለት ነው። ግን በጣም ክህደት ስለተሰራባት እና እያመነች ይሄ ሁሉ መሆኗ በሷ ላይ ደግሞ ማርታ በጣም ታሳዝናለች። እንግዲህ ያው ሰላም ይቅር ማለት ነው። ይቅር እንግዲህ ፈጣሪ የሚላል